ሰላም ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሰሞኑን ጨፌ ኦሮሚያ ላይ ስብሰባ ተካሂዷል ታውቃላችሁና የክልሉ መንግስት ሽመልስ አብዲሳ በጣም በሚገርም ሁኔታ ንግግራቸው አልተመቸኝም። ያን ኢሳን ኡመታፍ ደበርሰን ኤርጋ ኡመታፍ ደበርሰን ናፍንቶል ሰሙን ክየፍዳችሁ እንደንደው አከ ነሙማ ይችሁል አከ ሰበው ሶንተይን አከ ነሙማ እንደ ሰውኛ አይምሮ ያልተቀበለው ምክንያቱም አንዳንድ ኦሮሞነን ባዮች በአንደበቱ ነው ያለው። ምንድነው በኦሮምኛ ያለው? ወር ኦፊን ኦሮሞ ዳኒቲ ዲና ፋና ዲና ከኛ ወጭን ዳበተ ኢሳን ኦሮሞ ሚቴ ፋላ ኑቲዮ ምንድነው ያለው? ከጠላቶቻችን ጎን የሚቆሙ እነሱ ኦሮሞ አይደሉም ነው ያለው። ጠላት ማን ነው? ለኛው ጠላታችን አልገባንም። ማን ነው ጠላታችን? የጎጃም ጤፍ አዲስ አበባ ገብቶ የአርሲ ጤፍና ስንዴ ገብስ፣ የባሌ ስንዴ እያንዳንዱ አዲስ አበባ መጥቷል። የምንመገበው እያንዳንዳችን የኦሮሞና የአማራ የሚባል ምግብ አለ እንዴ? ስለዚህ እየተመጋገብን አንዱ ለአንዱ ጠላት እንዴት ይሆናል? በፍጹም። እና ኦቦ ሽመልስ አብዲሳ እየደጋገሙ ዲነፋነኬ ዲነኬኘ ዲነኬኘ ዲነኬ ጠላቶቻችን እኔ ጠላቶቻችን ያለፈ ትርክት ለምንድን ነው ለህዝብ የሚያስተምሩት? እኔ በጣም የደበረኝና በጣም ያስጠላኝ ፓርት ይሄ ፓርት ነው። እንዴት አማራ ለኦሮሞ ጠላት ይሆናል? የኦሮሞ ሴት አማራ አላገባችም ወይ? ታዲያ ደስ ይላታል? የአማራ ወንድ የኦሮሞ ሴት አላገባም ደስ ይለዋል? ልጆች አልተወለዱም? መሀል ላይ የኦሮሞና የአማራ ድብልቅ የሆኑ እንጂ ናቸው አልተወለዱም? እነሱ መሀል ምን እየፈጠርክ ነው? በግራም ነፈሰ በቀኝ ነፈሰ አንተ ጠላት በልም አትበል ዲናየቴስ ጀቹባቴስ ሰብኒ ወሊቲ ማካሜር አንተ ጠላት በልም አትበል። ማህበረሰቡ ተደባልቆ ተገናኝቷል። ሊፋታ ሊለያይ አይችልም። አንድን የክልሉን መንግስት ወይ ደግሞ ፓርላማን ወይ ማን ነው ጨፌን የማይመጥን ንግግር በመናገር ያሳፍራል። ይሄ የቀበሌ አመራር እንኳን የማይናገረው ንግግር ነው። በተደጋጋሚ ስለ ጠላቶቻችን እያልክ በጣም ሲሰብክ ሰምቻለሁ። የሮባኤቹ ረድ ቢቴቶ እኔ አማራ ነኝ ስጋት አይደለም። እኔ ኦሮሞ ነኝ ስጋት አይደለም። ከሆነ እንደውም ኩራቴ ነው ሊሆን የሚገባው። አንድ መታወቅ ያለበት ነገር አለ። ስለ አዲስ አበባ ሆነ ስለ ሀገር ወይ ደግሞ አዲስ አበባ የአማራ ወይ ደግሞ ኦሮሞ ብቻ ሆና ሁለቱም የሚታገሉባት አውድ አይደለችም። 11 ክልሎች አሉ። ይመለከታቸዋል። እነሱ ጉልበት የላቸውም አቅም የላቸውም ብላችሁ የምታስቡ ከሆነ ባለጊዜ አማራና ኦሮሞ ብቻ ጉልበት ያለው ከመሰላችሁ ተሳስታችኋል። እነሱም ጡንቻቸውን ያጠነከረው ዕለት ይጠይቃሉ። ምክንያቱም የአዲስ አበባ መገንባት የእነዚህ የሰዎችም እጅ ያለበት ላብ አለበት፣ ሀብት ፈሶበታል፣ ቀረጥ ቀርጠዋል፣ ለሀገር መዋጮ አውጥተዋል። ሀገር ዝም ብላ አልተገነባችም። በኦሮሞ በአማራ በወዘተ ወዘተ ብቻ አይደለም የተገነባችው። እያንዳንዱ ኢትዮጵያዊ ዋጋ ከፍሎ ነው የገነባት። ለኦሮሞም ሆነ ለአማራ አዲስ አበባ ለውጥ አታመጣም። ሁላችንም በፍቅር በሰላም አንድነት እየሰበክን መኖር የምንችልባት ከተማ ማድረግ እንችላለን። ግን ከአመራሩ ጀምሮ የሚሰብከው ጥላቻ ነው። እንዴት ይሄ ይምጣልን? እኛ የምንፈልገው ሰላም የሚሰብክን ሀገራችን እንደውም ያለችበት ሁኔታ ይታወቃል። ይሄን የማይመጥን ንግግር ፓርላማ ላይ ወቅቱን የማይመጥን ንግግር መናገሩ ተገቢም አይደለም፣ አስፈላጊም አይደለም። ያለንበት ችግር ከበቂ በላይ ነው። እዛ ጋር ኦሮሚያ ላይ ስንት የሚታረዱ አንገታቸውን የሚቀሉ
በአብያተ ክርስቲያን የሚቃጠልባት ስንትና ስንት የተወሳሰበ በሸኔ በየቦታው በየጫካው በየድሩ እያደሩ ነገ ዛሬ ልሙት እያለ ህዝብ እየፈራ እያደረ ስንትና ስንት ችግር እያለባት ያን ችግር መቅረፍና ያን ችግር መወያየት ሲገባ ስለ ጥላቻ ጫፊ ኦሮሚያ ላይ በዚህ ልክ መናገሩ እኔ ምንም ከጥላቻ ባሻገር ለክልሉ የሚያመጣው ለውጥ የለም። ትርክት ነውና ይሄንን ለአንድና ለመጨረሻ ዘግተን ሰላም መሆን መቻል አለብን። ዛሬ ቻይናን ብናያት የዛሬ 60 70 80 ዓመት ደሃና ጦርነት ችግር ያለበት ሀገር ነው። ድል የነሱት ዛሬ በምንድን ነው? አንድነታቸው ስለተጠናከረ ነው። ስለዚህ ኦሮሚያ ብትገነጠል ከሌላው ብሔር ውጪ ለብቻው የምታደርግበት አንዳች አውዲ አይኖርም። ሁላችንም እኩል መሆን መቻል አለብን። እኩል ሰላም መሰበክ አለበት። እኛ የምንፈልገው ሰላም የሚሰብክ መንግስት ነው እንጂ ይሄ በትርክት ህዝብን የሚያባላ መንግስት አስፈላጊ አይደለም። ጅሩ ጆሌን ኦሮሞ ባየ ከኒሳን ናኖ ኦሮሚያ ሚቲ ናኖ ሚቲ ብየውሌ ሰዲ ሳቲ ከን አዱኛ ቦልቹ ደንደን ኢሳን ከን ሴና አከ ሴናት ቀበተኒ ከን በረ መዳሉ ከን ሴንቸሪ መዳሉ ሞ ጅሩ ኢሳን ዶ ሰቡ ቀበኒ ከን ጨፌ መዳለ ከን ኦሮሞ መዳለ ጨፌን ኦሮሞንም ክልሉንም መንግስትንም የሚመስሉ የተማሩ ስማርት ልጆች አሉ። እነሱ ቦታው ላይ ግቡ፣ ሰላም ይስበኩ፣ እርቅ ከአማራ ጋር ያርጉ። አማራ ለኦሮሞ ምንም ስጋት መሆን የለበትም። ኦሮሞ ለአማራ ስጋት መሆን የለበትም። ያንን ማህበረሰብ ማስተማር ነው፣ ታሪክን መርሳት ነው። ምክንያቱም ለውጥ በታሪክ መቼም አይመጣም። ሰላም ጊዜ